ብጸጋከ ኦ ወልድ ዋህድ መዓልተ ወሌሊተ ንፌኖ አኮቴተ በእንተ ፍቅረ ሰብእ በአውደ ጲላጦስ ዘሞተ። እሴብ ጸጋከ አምላኬ ሆይ አመሰግናለሁ። መዓልቱ ሌሊቱን የሚያፈራርቀውን አምላክ ስለ ሰው ልጅ ፍቅር ሲል በጲላጦስ አደባባይ የሞተውን አምላካችንን አመስግነው። ምድረ ዘመስረተ ወሳረረ ሰማያተ ከመ ገብር ተትተ ወተአገሰ ቅንዋተ መስቀል ወጽፋተ። ሰማይን የመሰረተ ሰማይና ምድርን የሰራ አምላክ ቅንዋቱን መቸንከሩን በጥፊ መመታቱን መታገሱን እንናገራለን። በአንጻረ መስቀል ቀዊሞ ዮሐንስ በከያ ማይክ ተቆጣጠሩ። እንዘይብለ ወይልያ አማኡተ ከርሱ ከመ ነደ እሳት ውእየ። በመስቀሉ አንጻር ዮሐንስ ቆሞ እንዲህ እያለ ያዝን ነበር። ወይኔ ወይኔ ወይኔ፣ እንደ ነደ እሳት አንጀቱ የተቃጠለ ቀነውኒ ይቤ እደውየ ወእገርየ ወሆለኩ ኩሎ አዕጽምትየ ከመ ሰራቂወ ፈያት ጸፍኦኒ መልታይቴ። እጆቼን ቸነከሩኝ፣ እግሮቼንም ቸነከሩኝ፣ አጥንቶቼም ሁሉ ተቆጠሩ። ከመሰራቂ ወፈያ ጸፍኦኒ መልታቴ፣ እንደ ወንበዴዎች እንደ ሌቦችና ወንበዴዎች ፊቴን በጥፊ መቱት። በነገራችን ላይ ይህን ቃል ትዝ አይላችሁ? መዝሙረ ዳዊት ላይ እስቲ ምን ላይ ነው ያለው ነገሩኝ። መዝሙር 21 ቁጥር 12 እስከ 18 ላይ እሱን ቃል እኮ ነው እዚህ ጋር የሚናገረው። ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ። እንደ ጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጎሮሬ ምላሴ ተጣጋ። ወደ ሞትም አሸዋ ወረድከኝ። ብዙ ውሾች ከበውኛል፣ የክፋተኞች ጉባኤዎችም ያዙኝ። እጆቼንና እግሮቼን ቸነከሩኝ። ዳዊት በራሱ ላይ እንደተፈጸመ አድርጎ ስለ ክርስቶስ እየተናገረ ነው። ከ1000 ዓመት በፊት ክርስቶስ ከመወለዱ ከ1000 ዓመት በፊት በስጋ ከመወለዱ ማለት ነው። የክርስቶስ ላይ የሚፈጸመውን በትንቢት መልክ እየተናገረ ማለት ነው። አሁን ይህንን ነው እሴብ ጸጋኪ ላይ እየሰማ ነው። ፀሐይ ጸልመ ወወርደ ኮነ፣ ፀሐይ ጨለመ ጨረቃም ደም ሆነ። ወከዋክብት ወርቁ ፍጡነ፣ ከዋክብትም ፈጥነው ወደቁ። ከመ ይራዩ
እርቃኖ ለዘአልበሶሙ ብርሃነ ብርሃንን ያለበሰንን አምላካችንን እርቃኑን አናይም ብለው ግብረ ግንፋል ሙስና ለዘመሮሙ መዓልተ በደመና ወሰይሰዮሙ መና በአቅለ ሲና ሰቀልዎ ዲበ ዕፅ በምክረ ቀያፋ በሐናና በቀያፋ ምክር 40 መዓልትና 40 ሌሊት ደመናን እየዘረጋላቸው የመራቸውን አምላክ ሰቀሉት። 40 መዓልተ ወ40 ሌሊተ ለዘአውረየ ደሎሙ ህብስተ እየንተ ሰናይ ፈደይዎ ኪተ 40 መዓልትና 40 ሌሊት መናን እያወረደ የመገባቸውን አምላክ በአቅለ ሲና በሲና በረሃ የመራቸውን አምላክ በመልካም ፈንታ ክፉን መለሱለት። ጣኔዎስ ገብረ ላዕለ ዕብራዊ ሐሳረ ባሕቱ ግብርናቶ ኢተዘከረ ዕብራዊ ርጉም ዲበ ፈጣሪሁ ተአየረ ማኅበራነ አይሁድ ተመድበሉ ለሰቂለ አምላክ ተማሉ ክቡረ ንጉሠ ሰቀሉ ደሙላ እሌነ ወላዕለ ውሉድነ ይቤሉ። የአይሁድ ማኅበራት ንጉሣቸውን አምላካቸው መድኃኔዓለምን ለመስቀል ተማማሉ። ደሙ በእኛ ላይና በልጆቻችን ላይ ይሁንብን አሉ። የክብር ንጉሥ ሰቀሉት። አንስተ ገሊላ ኩሎን አዋሊድሃ ለጽዮን አስቆቀዋሁ ለመድን ከመ ኦፈ መንጢጥ ዘይሴጽራ ገጹ ከማንበሳ ተንሳይከ እምክቡድ ንዋምከ ከመ ገብር ተትትከ ይታፈሩ ወይሰሩ ሁሎሙ ጸላትከ እንደ አንበሳ መነሳቱን መናገሩ ነው። ይሄ ቃል በነገራችን ላይ መዝሙር ስንት ላይ ነበረ? መዝሙር 77 ቁጥር 65 ላይ እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተው እንደ ኃያልም ሰው ከሞት መነሳቱን የሚያመለክት ጥቅስ ነው። መዝሙር 77 ቁጥር 65 እሱ ነው የሚናገረው። ስብሐት ለከ ሰጊድ ለአቡከ እበይ ለመንፈስከ ወምሕረተ ፈኑ ለሕዝብከ ለዓለመ ዓለም አሜን። ጸሎታ
ለማርያም ወስለታ ያድነን ማተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀቦም ማተወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኅኖም ማተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይ ማታ ተኩነነ ወልታ ኦ ማርያም አይርጊ ጸሎትነ ቅድመ መንበሩ ለእግዚእነ። 9 ሰዓት ሲሆን አባቶይ በመስቀል ሆነ አባቶይ ድምፅን በማሰማት አባቶይ ነፍስን ሰጠህ አባቶይ ከዋክብተ ሰማይ በሙሉ ረገፉ ጨረቃና ፀሐይ ደምን አጎረፉ ብርሃናት ጨለሙ ጠፍተው ተለያዩ ሥጋ በመስቀል ላይ ተጋልጦ ስላዩ 9 ሰዓት ሲሆን አባቶይ በመስቀል ሆነህ አባቶይ ድምፅን በማሰማት አባቶይ ነፍስን ሰጠህ አባቶይ ጌታችን ክርስቶስ በመስቀል ላይ ሳለ አሰምቶ ጮኸ ተጠማሁ እያለ ማርና ወተትን ለሚመግበው ሐሞት አመጡለት ይቅመሰው ብለው 9 ሰዓት ሲሆን አባቶይ በመስቀል ሆነህ አባቶይ ድምፅን በማሰማት አባቶይ ነፍስን ሰጠህ አባቶይ አካሉ ሲወጋ ውሃ ደም ፈሰሰ በምድር ተረጭቶ ዓለምን ቀደሰ የእስራኤል ሴቶች ዋይ ዋይ ሲሉልህ ለነርሱ አዘንክ እንጂ ላንተስ አላሰብክ 9 ሰዓት ሲሆን አባቶይ በመስቀል ሆነህ አባቶይ ድምፅን በማሰማት አባቶይ ነፍስን ሰጠህ አባቶይ እናት ስታለቅስ በመስቀል ስር ሆና ዮሐንስን ሰጠ ጠብቆ እንዲያጽናና መላእክትም ታዩ አጋንንትም ሸሹ የአይሁድ ሰራዊት ፈርተው ተረበሹ 9 ሰዓት ሲሆን አባቶይ በመስቀል ሆነህ አባት ድምፅን በማሰማት አባቶይ ነፍስን ሰጠህ አባቶይ እናት ስታለቅስ በመስቀል ስር ሆና ዮሐንስን ሰጠ ጠብቆ እንዲያጽናና መላእክትም ታዩ አጋንንትም ሸሹ የአይሁድ ሰራዊት ፈርተው ተረበሹ 9 ሰዓት ሲሆን አባቶይ በመስቀል ላይ ሆነ አባቶይ ድምፅን በማሰማት
አባቶይ ነፍስን ሰጠ አባቶይ። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ ቆጠርነው። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። መዝሙረ ዳዊት ማን ነው? ትንቢተ ኢሳይያስ መዝሙር 53 ቁጥር 4 እስከ 9 ላይ ሙሉን አንብቡት። ስለ ጌታችን መሰቀሉን፣ ስለ ሰው ልጅ ሲል መከራ መቀበሉን የሚናገር ትንቢት ነው። እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ አያልቅም ብዙ ነው የአምላክ ቸርነቱ አያልቅም ብዙ ነው የአምላክ ቸርነቱ ከማርያም የነሳው ያ ቅዱስ ሥጋው ከማርያም የነሳው ያ ቅዱስ ሥጋው ቀራንዮ ሲውል የሚያሳዝን ነው። ቀራንዮ ሲውል የሚያሳዝን ነው። እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ አያልቅም ብዙ ነው የአምላክ ቸርነቱ አያልቅም ብዙ ነው የአምላክ ቸርነቱ በፈጠረው ሥጋ በፈጠረው ፍጥረት እጅግ ተሰቃይቶ በፈጠረው ፍጥረት እጅግ ተሰቃይቶ ነፍሳትን አወጣ ከሲኦል ጎትቶ ነፍሳትን አወጣ ከሲኦል ጎትቶ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ አያልቅም ብዙ ነው የአምላክ ቸርነቱ አያልቅም ብዙ ነው የአምላክ ቸርነቱ። የዝማሬው ባለቤት አምላካችን መድኃኔዓለም የዓለማት ጌታ ጌታችን ኢየሱስ ክርስቶስ በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን አሜን አሜን። ወንድሞች በነገራችን ላይ በ27 ብቻ ሳይሆን የአምላካችንን ሕማም ማሰብ ያለብን በየቀኑ ነው እንድናስብ የታዘዝ ነው። ቤተ ክርስቲያን ሁሌ የአምላክን ሕማምና መከራ ታስባለች። አስባችሁታል ወንድሞች? የተሰቀለ እኮ ፍጡር አይደለም፣ የፍጡራን ሁሉ አምላክ እኮ ነው። ዓለምን ካለመኖር ወደ መኖር ያመጣ አምላክ፣ ዓለምን በእጁ የያዘ አምላክ እኮ ነው። ስለዚህ እንዴት ልናስበው ይገባ ይሆን ሕማሙን? እንዴት ልናስበው ይገባን ይሆን ሞቱን? ቤተ ክርስቲያን ለዛ ነው ቅዳሴ ላይ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ ንሴብሐከ ወነታምነከ ንስእለከ ወናስተበኩዓከ ኦ እግዚእነ ወአምላክነ እያለች የምታመሰግነው። አቤቱ ሕማምን ሞትን እናስባለን፣ ስለኛ መሰቀልን፣ ስለኛ መገረፍን አቤቱ እናስባለን ማለቷ ለዚህ ነው። እና ወንድሞች ይህንን እያስብን ነው ቅዳሴው ራሱ ማስቀደስ ያለብን።
ይሄ የገባቸው አባቶቻችን እኮ ቅዳሴ ሲቀድሱ በእውነት ከመጀመሪያው ጀምሮ እስከ መጨረሻው በእንባ ነው የሚጨርሱት ቅዳሴውን። አባቶቻችን እንደ ሌሎች በጣም ብዙ ቅዱሳን አባቶቻችን አሉ። ይህም አምላክ መድኃኔዓለም ፍቅራቸውን አይቶ መሰዊያው ላይ በነጭ በግ አምሳል ይታያቸው ነበር። በሚያምር ሕፃን አምሳልም ይታያቸው ነበር። ለምሳሌ ለነ አቡነ መልከጼዴቅ ሚዳው አባታችን አቡነ መልከጼዴቅ መሰዊያው ላይ በነጭ በግ አምሳል በሕፃን አምሳል ይታያቸው ነበረ እና አስባችሁታል? ሲታረድ ያዩት ነበረ። ያ ነጭ በግ ሕፃን ሲታረድ ቅድስት ክርስቶስ ሰምራ ይህን አይታ ስቅስቅ ብላ ለቀሰች። አላስችል ብሏት በመጋቢት 27 ቀን ቅዳሴ ለማስቀደስ ገብታ ነበረ። ቅዳሴ አስቀድሳ የጌታዋን ስጋና ደም ለመቀበል። ከዛ ጌታ አይኗን ገለጠላት እና አየችው በሕፃን አምሳል በመሰዊያው ላይ ሲሰዋ እና ሊቀ መላእክት ቅዱስ ሚካኤል ዝም ብለሽ ተመልከች ይላት ነበረ። እና አስቡት፣ ፍቅሩን የምናስብ ከሆነ ፍቅሩን እያስብን የምናስቀድስ ከሆነ የምንጸልይ ከሆነ የምንሰግድ ከሆነ በእውነት እግዚአብሔር አምላክን በፍጹም ልባችን አመለክ ነው የሚባለው ያኔ ነው። ወደ አምላካችን ቀረብን የሚባለው ያኔ ነው እና ልናስበው ይገባል። የተከፈለልን ዋጋ ቀላል እንዳይመስላችሁ፣ ቀላል አይደለም። የእሾህ አክሊል መድፋቱን እያሰብን እንስገድ፣ ስንሰግድ ስንጸልይ። ደግሞ መለስ ብለን ደግሞ ኃጢአታችንን እናስበው። ሕማሙን ባሰብክበት አይን ባሰብክበት አይምሮ ቶሎ ብለህ ደግሞ ኃጢአትን አስበው። ያንተን ከኃጢአት አለመውጣትን አስበው። አሁንም ስትበድለው በሰውነቱ ላይ ችንካር እየቸነከርክ መሆንን ደግሞ እስቲ አስበው። ይህንን እያሰብክ ስለ ኃጢአት አልቅስ። የአምላክን ሕማምና መከራ እያሰብክ ይህን ያክል ዋጋ ከፍሎልኝ እኔ እንዴት በድለዋለሁ? አምላኬ ሆይ ይቅር በለኝ እያልክ ስለ ኃጢአት እያለቀስክ ልታስበው ይገባል። ዕለተ ሞቱ ማለት ነውና የአምላኩ እነኚህ ሶስቱን ነገር የሚያስብ ሰው በነገራችን ላይ ወደኋላ አይልም። ከዚህ በፊትም ደጋግሜ እንደነገርኳቸው አንደኛ የአምላኩን ሕማም ያስብ፣ ሁለተኛ ኃጢአቱን የሚያስብ፣ ሶስተኛ ደግሞ መራራ ሞትን የሚያስብ ሰው ከፊት ለፊት ዕለተ ሞት እንዳለ እነኚህ ሶስቱን አጥብቆ የሚያስብ ሰው እንዴት ወደ ዓለም የመመለስ ህልም ይኖረዋል? እንዴት? በምን ልቡ? የአምላኩ ሕማም እያየ በአይነ ሊናው ተቀርጾ እሱ ለማዳን ስንት መከራ የተከፈለውን ዋጋ እያየ እንዴት አስችሎት ወደ ዓለም ይመለሳል? እንዴት? እና ይህንን እያሰብን እና ደግሞ ኃጢአትን እያሰብክ ከኃጢአት ምንም ብታገኘው ትርፍ የለማ፣ ስቃይ እንጂ መከራ እንጂ። እና እነኚህ ሶስቱን ነገሮች እያሰብን ወደፊት ልንጓዝ። ስትሰግድ ራሱ የአምላክን ሕማም እያሰብክ በእያንዳንዱ ስግደት እና ይህንን ልናስብ ይገባል ማለት ነው። ስለዚህ ነገ ታላቅ በዓል ነው እህት ወንድሞች። በዓሉን ስናክብር ሕማሙን ሞቱን እያሰብን ለነዳያን ስናበላ ስናጠጣ ራሱ የእሱን መራብ መጠማት እያሰብን እንዲህ እኮ ብሏል፣ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ ስላደረጋችሁት ለማን አደረጋችሁት? መልሱልኝ እስቲ። ለእኔ አደረጋችሁት ነው አይደል ያለው? ለእኔ ነው ያደረጋችሁት። አሁን ለምሳሌ አንድ የተራበ ሰው ነገ ብታበይ መድኃኔዓለምን እንዳበላሽ ነው የሚቆጠረው ማለት ነው። አንድ የታረዘ የተራቆተ ሰው ነገ አሁን ብታለብስ ክርስቶስ በመስቀል ላይ መራቆቱን አስበ፣ እርቃኑን መሰቀሉን አስበ የተራቆተ ሰው ብታለብስ ለክርስቶስ እርቃኑን እንደሸፈንክለት እንደዛ ነው የሚቆጠረው። አስበዋል? በእውነት ለዚህ የበረከት ስራ መታደል ምንኛ መታደል ነው። ነገ አንድ የተጠማ ሰው በቀዝቃዛ ውሃ ብታጠጣ ክርስቶስ ተጠማው ያለውን አስበ ማለት ነው። በመስቀል ላይ ተጠማው አላለም? ተጠማው ሲል ሐሞትን አደላ ያጠጡት እሱን አስበ ብታጠጣ ለክርስቶስ ውሃ እንደሰጠው ነው የሚቆጠረው፣ እንዳጠጣው ነው የሚቆጠረው። እና አስቡት እህት ወንድሞች፣ ከሁሉም በላይ ደግሞ
ከየትኛውም ቅዱስ ከየትኛውም መድኃኔዓለምን እንደመዘክር የሚበልጥ ምንም የለም። ቸሩ መድኃኔዓለምን እንደመዘክር የሚበልጥ ምንም የለም። እና አስቡት እና እህት ወንድሞች፣ በእውነት መድኃኔዓለምን ልናስበው ይገባል። ነገ በተለየ ሁኔታ ድርሳነ መድኃኔዓለምን መልክአ መድኃኔዓለምን ድርሳነ ማህየዊን መልክአ ማህየዊን እየጸለይን ጌታዬ ኢየሱስ ክርስቶስ ሆይ በቆረስከው ሥጋ ባፈሰስከው ደም ማረኝ፣ ይቅር በለኝ፣ ለሥጋህና ደም አብቃኝ፣ ከኃጢአት ባርነት አውጣኝ። እኔ ኃጢአተኛው ባሪያ ከኃጢአት መውጣት አልቻልኩምና እባክህ አውጣኝ። ቀሪ ዘመኔን ባርክልኝ። ቀሪ ዘመኔን በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ሐሳቤ አንተን እንድወድህ እንዳገለግልህ በቃል ብቻ ሳይሆን በተግባርም ጭምር እንድኖርልህ እባክህን እርዳኝ። እባክህን ከኃጢአት ባርነት አውጣኝ። የኃጢአት አሸንክታብ አለቅ ብሎኛልና እባክህን አላቅልኝ። አንተ በወንጌልህ እንዲህ ብለህ ተጣርተህ የለ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ የለ። እናም አምላክ ሆይ የዓለም ሸክም ከብዶኛልና እባክህን አላቀኝ ከዓለም ሸክም እያልን ልንሰግድ ልንጸልይ ይገባል ማለት ነው። አባት ልጁ ሲርበው አይገደውምን? አባት ልጁ ሲጠማው አይገደውምን? እኔም እኮ ሥጋ እርቦኛል፣ እኔም እኮ ደም ጠምቶኛል። መቼ ነው በፍጹም በእውነተኛው መንገድ ንስሐ ገብቼ ሥጋህን ምበላው ደምን መጠጣው? አባት ልጁ ሲራቆት አይገደውምን? እኔም እኮ ከጸጋ ተራቆቻለሁ፣ እባክህን የጸጋን ልብስ አልብሰኝ። አባት ልጁ መንገድ ሲጠፋው አይገደውምን? እኔም እኮ መንገድ ጠፍቶብኛል፣ የጽድቁ መንገድ ጠፍቶብኛል። አምላኬ እባክህን የጽድቅን ጎዳና አሳየኝ። ለምን ትተወኛለህ? በዓለም በጨለማው ዓለም ውስጥ ለምን ትተወኛለህ? ጠላቶቼ ሲበረቱብኝ ለምን ዝም ትለኛለህ? እያልን ልንማጸነው ይገባል። እህት ወንድሞች፣ እባክህን መንገዱን አብራልኝ። መንገድ ለጠፋበት ሰው ፋና አያበሩለትምን? ለእኔስ ለምንድን ነው ፋናን ማታበራልኝ? መንገድን ማታሳይ ለምንድን ነው? ነፍሴን ወደ አንተ አንስቻለሁ፣ እባክህን የጽድቅ ጎዳና መራኝ። በዓለም አትተወኝ፣ ዓለም እንድትሰለጥንብኝ አትተወኝ። እንዲህ ያለን ልንማጽነው ይገባል። በተሰበረ ልብ ሆነን አናግሩት። ከልብ ሆነ አናግረው ወንድሜ። ዝም ብሎ ማነብነብ ብቻ አይደለም፣ ከልብህ ሆነ ጥራው። በእውነት ይሰማሃል። አምላክ ሆይ አልቻልኩም፣ እንዴት ብዬ ወደ አንተ ልምጣ? ደካማ ሆንኩኝ፣ የኔ ሕይወት ታጥቦ ጭቃ ሆኗል። ውሻ ወደ ትፋቱ እንደሚመለስ የታጠበ እሪያ ተመልሶ ጭቃ ላይ እንደሚንከባለል እኔም እንደዛ ሆኜብሃለሁ። እባክን ከኃጢአት ዓለም ከልቤ እንድቆርጥ እርዳኝ። ከልቤ ኃጢአትን አንቅሬ ተፍቼ ቀሪው ዘመኔን ለአንተ እንድኖር እባክህ እርዳኝ። ተቸግሬ ያለው መድኃኔዓለም እጅን ዘርጋልኝ። ለወደቀ ሰው ያነሱት ዘንድ እጁን አይዘረጉለትምን? ለእኔስ መቼ ነው የምሕረት እጅን ምዘረጋልኝ? መቼ ነው? ወድቅ ያለው በጭቃ ላይ አንሳኝ። አምላክ ሆይ የሚያነሳኝ ጠፍቷልና እባክህ አንሳኝ። እንዲህ ያልክ ጸልይ በተሰበረ ልብ። ወዮ አምላኬ ጨልሞብኛል፣ የሚረዳኝ የለምና ከኔ አትራቅ። ልክ ዳዊት እንዳለው መዝሙር 21 ቁጥር 11 ላይ ጭንቀት ቀርባለች የሚረዳኝም የለምና ከኔ አትራቅ ይላል። የተማመንኩባቸው ወዳጆቼ የሉም፣ አባት እናቴ ትተውኛል አለ ዳዊት። እግዚአብሔር ግን ይረዳኛል ይቀበለኛል አለ። ልክ እንደዛ ብቸኝነትን ንገረው ለአምላክ። ነገ በዕለቱ ለንጉሱ ንገረው፣ ለቀራንዮ በግ ወደ እኔ የመጣውን አላወጣውም ወደ ውጭ ብሏል።
አንድ ታሪክ በጣም ሳነበው በጣም ልቤን የሚነካኝ ታሪክ አለ። ምንድን ነው ካላችሁኝ ዮሐንስ ወንጌል የተጻፈ ታሪክ አለ። ዮሐንስ ወንጌል ምዕራፍ 10-11 አካባቢ ላይ አንድ እውር ነበረ እና ያ እውር ገና ከእናቱ ማፀን እውር ሆኖ የተፈጠረ ማለት ነው የተወለደ እና ሐዋርያት አገኙና እንዴ ጌታ ሆይ ያሉት፣ አቤት ቆይ ሰው በማን ኃጢአት ነው እውር ሆኖ የተወለደው? እናት አባቱ በሰሩት ኃጢአት አሉ ወይስ በማን ነው ሲሉ፣ እሱም ሆነ ወላጆቹ በሰሩት ኃጢአት አይደለም እውር የሆነው የኔ አምላክነት እንዲገለጽ እንጂ እንዲገለጽበት ለዛ ነው። እናም አሁን ላበራው ጊዜው ደርሷል፣ አይኑን ልከፍትለታልና ብርሃን ሳለው የአባቴን ስራ ሰራለሁ። አባቴ እንደ አምላክነቱ እንደሚሰራ እኔም እንደ አምላክነቴ ከአባቴ ጋር አንድ ነኝና እሰራለሁ ብሎ ወደ ምድር እንትፍ ብሎ ጭቃ ቀባና አይኑን አበራለት። ሂድና በሰሌው መጠመቂያ ተጠመቃለውና አይኑ በራ። ከዛ ወላጆቹ ወገን ዘመዶቹ እንዴ ይሄ መንገድ ላይ ወርቆ የሚለምነው አይደለም እንዴ? እንዴት አይኑ በራ? እሱ ነው እሱ አይደለም እያሉ መከራከር ጀመሩ። እሱ እኔ ነኝ አለ። እንዴት አይን አበራል አሉት። ከዛ ሲነግራቸው ወደ ጸሐፍት ፈሪሳውያን ወሰዱት። አዩና በሱ ከማመን ይልቅ ክርስቶስን መሳደብ ጀመሩ አይሁዳውያን። ከዛ አንተ እንዴት ነው ስለሱ ምን ትላለህ ሲሉት፣ እኔ ትክክለኛ ማን ነው? እኔ ክርስቶስ ነው ላለው ብሎ መለሰላቸው። የክርስቶስን ትክክለኛ ማንነት ነገራቸው። ማን ነው? አምላክነት ወይም ደግሞ መሲሁ ክርስቶስ እንደሆነ ይመጣል ተብሎ የሚጠበቀው እንደሆነ ነገሩት። ተሳደቡት በጣም። የዚህን ሰዓት እንደውም አንተ የእሱ ደቀ መዛሙርት ነህ፣ እኛ ደግሞ የሙሴ ደቀ መዛሙርት ነን ብለው ከምኩራብ አወጡት። በክርስቶስ ያመነውን ከምኩራብ እንደሚያወጡት ተማምለው ነበርና። ከዛ ሲገፉት ጊዜ ማን ተቀበለው? በውጭ ጠብቆ ማን የተቀበለው? ነገሩኝ እስቲ። ክርስቶስ ኢየሱስ ክርስቶስ ነበር የተቀበለው። ይሄ ምሳሌ አለው እኮ። የዚህ ሰዓት ተቀበለውና አንተ በእግዚአብሔር ልጅ ታምናለህ አለው። በእግዚአብሔር የባህሪ ልጅ ታምናለህን ብሎ ሲጠይቀው፣ ጌታ ሆይ አምን ዘንድ ማን ነው አለ። አሁን ከአንተ ጋር የምነጋገረው እኔ ነኝ አለው። ከአንተ ጋር የምነጋገረው እኔ ነኝ የእግዚአብሔር ልጅ አይተዋል ሲለው ሰገደለትና ጌታ ሆይ አንተ የእግዚአብሔር የባህሪ ልጁ እንደሆንክ አምንብሃለሁ ብሎ ተማጸነው ወይም አመሰገነው። እዚህ ጋር አንድ ነገር፣ ይህን ታሪክ የነገርኳችሁ ለአንድ ዓላማ ነው። ሰው ቢገፋችሁ ማን ያነሳችኋል ማለት ነው? ማን ይቀበላችኋል? እግዚአብሔር አምላክ ይቀበላል። የራስ ወዳጆች ወገን ዘመዶች ሲሸሹ እግዚአብሔር አምላክ ደግሞ በእቅፍ ውስጥ ያስገባል። ና ልጄ፣ ሰው ገፋክ፣ የተማመንክበት ወዳጅ ገፋክ፣ እኔ ይቀበላለሁ ብሎ የሚቀበል አምላክ እንደሆነ ሲያጠይቅ ያንን ሰው ተቀበለው። እና ሰው ቢገፋ ወደ አምላክ ጩ፣ ሰው ራቀኝ ብቸኛ ሆንኩኝ ብለ አታስብ፣ ሰማያዊው አምላክ ይቀበላልና ለማለት ያክል ነውና እህት ወንድሞቼ ወደ አምላካችን እንጩ ለማለት ያክል ነው። ይህን ይመስላል። አበዛውባችሁ መሰለኝ፣ ይቅርታ። በዚህ መልኩ ያስተማረን የመከረን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን፣ አሜን። አሁን ቀጥታ የምንገባው ወደ ጥያቄና መልስ ይሆናል ማለት ነው። ለጥያቄና መልስ እራሳችሁን አዘጋጁ። ከዛ በፊት ግን ትላንትና የተነጋገርነውን እንዳትረሱ። በየቀኑ ልክ ስንገባ አንድ ሰው አድ የማድረግ ቻሌንጅ ጀምረናል አይደለም? ይህን ግሩፕ የማሳደግ ማለት ነው። ግሩፓችንን እናሳድገው ብያቸዋለሁ። ምንጊዜም ስትገቡ ትምህርቱ ስትጀምሩ አንድ ሰው አድ ታደርጋላችሁ በየጊዜው። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው እንደተባባል ነው። እና ኃላፊነታችሁን እየተወጣችሁ አንዳንድ ሰው አድ ብታደርጉ አሁን 400 ሰው ይታየኛል። 400 ሰው አንዳንድ ሰው አድ ቢያደርግ በአንድ ጊዜ 400 ሰው ጨመርን ማለት እኮ ነው። 400 ሰው ወደ ቤተ እግዚአብሔር ጋበዝን፣ ትምህርት እንዲማሩ መጥተው እንዲህ አይነት መንፈሳዊ ትምህርት እንዲከታተሉ ጋበዝናቸው ማለት ነው።
ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ እንዳለው ሰውን ወደ መንፈሳዊ ትምህርት ልናመጣ ግዴታችንም ጭምር ስለሆነ ይህን ኃላፊነታችሁን እየተወጣችሁ ለማለት ያክል ነው። ቀጥታ ወደ ጥያቄና መልስ ለጥያቄና መልስ ራሳችንን እናዘጋጅ። ሊንክ ልለቅ ነው፣ ተዘጋጁ። እሺ ሊንክ ልለቅ ነው። ተራ ቁጥር ለመጻፍ 1 2 3 ጻፉ። እሺ ሊንክ ለቅቅ ያለው ከሊንክ በፊት የተጻፈ ተራ ቁጥር አይቆጠርም። ከሊንክ በኋላ የተጻፈ ተራ ቁጥር ግን ይቆጠራል ማለት ነው። ጥያቄ ስትጠይቁ አንደኛ ጥያቄያችሁን እያሳጠራችሁ፣ ሁለተኛ ኤርፎናችሁን ንቀሉ ለሁሉም እንዲሰማ ድምጻችሁ፣ ሶስተኛ ደግሞ ጥያቄያችሁን በምጠይቁበት ሰዓት አንደኛ አሳጥሩ፣ ሁለተኛ ደግሞ ጥያቄው እንዳይጠፋባችሁ በሆነ ነገር ላይ ጻፉ። እሺ አዘጋጁ። ተራይ ቢደርሰኝ የምጠይቀው ጥያቄ ይሄ ነው ብላችሁ። ሌላው ደግሞ የደረሳችሁ በተደጋጋሚ ላልደረሰው ሰው ስጡ ለማለት ያክል ነው። ይህን ይመስላል። ተራ ቁጥር 1 ሰላም ወለተ ቂርቆስ። ሰላም ሁለት ቁጥር አስገባ፣ ቀጥዬ እገባለሁ። እሺ ትዕግስት ወለተ ሩፋኤል ተራ ቁጥር 2 ትዕግስት ወለተ ሩፋኤል። ተራ ቁጥር 3 ወለተ ሚካኤል የሚካኤል ልጅ ነኝ። ወለተ ሚካኤል ተራ ቁጥር 3። ተራ ቁጥር 4 ጽጌ አስካለ ማርያም ጽጌ አስካለ ማርያም። ተራ ቁጥር 5 ወለተ ማርያም። ተራ ቁጥር እሺ ወለተ ማርያም አለሽ? አለ። መልካም። የኔ ጥያቄ ወንድሜ በትዳር ዙሪያ ነውና ያው ባሌና እኔ በጣም እንዋደዳለን።